ዓለም በመካከለኛው ምስራቅ ጦርነት ሳቢያ በነዳጅ እጥረት እየታመሰ ባለበት በዚህ ጊዜ 8 ነዳጅ የጫኑ መርከቦች ኢትዮጵያ በምትጠቀምበት የጅቡቲ ወደብ ጋር ሰሞኑን ደርሰዋል። ነዳጁ የማን ነው? መርከቦቹስ ኢራንን ቤት በኩል አልፈው ደረሱ የሚለውን እናያለን። በሌላ በኩል የኢትዮጵያ አየር መንገድ ኢራን የሆርሙዝ ሰርጥን በመዝጋቷ ምክንያት ሊደርስበት ከነበረው አገልግሎት ማቋረጥ መትረፉንና አየር መንገዱ የሚያስፈልገው ነዳጅ ከሌላ ገበያ ተገዝቶለት ጅቡቲ መድረሱን ሰምተናል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች ውጭ እንደተለመደው የመካከለኛው ምስራቅ ነገር እንዴት ዋለ የሚለውን እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢራን ከአሜሪካና እስራኤል ጋር ከአንድ ወር በፊት የከፋ ጦርነት ውስጥ መግባቷን ተከትሎ የዓለም ዋነኛ የነዳጅ መተላለፊያ የሆነው የሆርሙዝ የባህር ወሽመጥን ብትዘጋም 8 የነዳጅ ጫኝ መርከቦች ሰሞኑን ተጓጉዘው ኢትዮጵያ ለገቢና ወጪ ንግድ በምትጠቀምበት የጅቡቲ ወደብ ጋር ደርሰዋል። እነዚህ 8ቱ የነዳጅ ጫኝ መርከቦች ሙሉ በሙሉ ለማን እንደመጡ ባይታወቅም ከመካከላቸው ግን ለኢትዮጵያ የመጣ ሳይኖር እንዳልቀረ ኢትዮ ፍሮንት ከምንጮቿ ሰምታለች። ወደ ኢትዮጵያ የመጣው መርከብ ግን የአውሮፕላን ነዳጅ ጭኖ ሊሆን እንደሚችልም ግምታቸውን ይነገሩናሉ። ዓለም በነዳጅ ጦት እየተሰቃየ ባለበት በዚህ ጊዜ ኢትዮጵያ በብቸኝነት የምትጠቀምበት የጅቡቲ ወደብ ጋር 8 ነዳጅ ጫኝ መርከቦች መገኘታቸው ምናልባትም ለኢትዮጵያ እድል ሊሆን እንደሚችል ያነሱልን ምንጫችን፣ ኢትዮጵያ ግን በዚህ ጊዜ ነዳጅ ጫኝ መርከብ የሌላት መሆኑና በደጉም ጊዜ ቢሆን የነዳጅ መርከብን ነዳጅ በሚሸጥላት ኩባንያ ክራይ የሚመጣ በመሆኑ አሁንም ቢሆን ጅቡቲ ከደረሱት 8 የነዳጅ ጫኝ መርከቦች ውስጥ በትክክል ለኢትዮጵያ የመጣው የቱ ነው የሚለውን ለጊዜው መለየት አልቻለም። ነገር ግን ኢትዮ ፍሮንት ኢትዮጵያ በብቸኝነት የምትጠቀምበት ጅቡቲ ወደብ ጋር ሰሞኑን የደረሱት 8 የነዳጅ መርከቦች ከየት መጥተው መቼ ወደቡ ጋር እንደደረሱ የሚያሳይ የጉዞ ታሪካቸውን የሚገልጽ ሙሉ መረጃ ደርሷታል። ከዚህ ውስጥም የተወሰኑትን እናያለን። ላብነት ብሬቭ የተሰኘ የነዳጅና ኬሚካል ምርቶች አጓጓዥ ኩባንያ በባለቤትነት የያዛት መርከብ የላይቤሪያ ባንዲራን እያውለበለበች ከማሌዥያ ማይፒኬጂ ወደብ ከተማ ተነስታ ጅቡቲ ወደብ ገብታለች። ይህች ነዳጅ የጫነች መርከብ ጅቡቲ ወደብ የደረሰችው ሰኞ መጋቢት 21 ቀን 2018 ዓ.ም ነው። በሌላ በኩል የማልታ ባንዲራን ያውለበለበች ሴሬኖ የተባለ የመርከብ ኩባንያ በባለቤትነት የያዛት ነዳጅ የጫነች መርከብም ከቀናት በፊት ከሳውዲ አረቢያ የነዳጅ ኢንዱስትሪ ከተማ የአምቡ ወደብ ተነስታ ከቀናት በፊት ጅቡቲ ወደብ ላይ መልህቋን ጥላለች። ሌላ የማልታ ባንዲራን የሰቀለችና የማርሻል አይስላንድ ባንዲራም ያለባት ሌላ መርከብ በጥቅሉም 8 ነዳጅ የጫኑ መርከቦች ጅቡቲ ወደብ ላይ አሉ። ጅቡቲ ወደብ ላይ ነዳጅ ጭነው መልህቃቸውን ከጣሉት መርከቦች መካከል በትክክል የትኛው መርከብ ወደ ኢትዮጵያ መጣ የሚለውን ማወቅ ቢከብድም ከመካከላቸው ለኢትዮጵያ ነዳጅ ጭኖ የመጣ እንዳለ መገመት ግን አይከብድም። እርግጥ አሁን ጅቡቲ ወደብ ከደረሱት ነዳጅ ጫኝ መርከቦች መካከል ኢትዮጵያ ነዳጅ ከምትገዛበት ሀገር የመጣው ከሳውዲ የመጣችው አንዷ ብቻ ነች። ነገር ግን ከሳውዲ አረቢያ ኢትዮጵያ የምታመጣው ቤንዚል ብቻ ነው በተለምዶ። ዋናው ለሀገሪቱ የትራንስፖርት አገልግሎት የሚውለው ናፍጣ የተሰኘው ነዳጅ የሚመጣው ከኩዌት ነው። ኩዌት ደግሞ ሆርሙዝ ከተዘጋባቸው ሀገራት ውስጥ ነች። ስለሆነም በሆርሙዝ ሰርጥ ሳያልፉ የመጡት ነዳጅ ጫኝ መርከቦች ጅቡቲ መድረሳቸውን ስንሰማ የገንዘብ ሚኒስትሩ አህመድ ሽዴ ከጥቂት ሳምንታት በፊት ወቅታዊው የኢትዮጵያ የነዳጅ ገበያና አቅርቦትን በተመለከተ የሰጡት መግለጫን እናስታውሳለን። የገንዘብ ሚኒስትሩ አህመድ ሽዴ በዚሁ መግለጫ ጊዜ ኢትዮጵያ ከተለመደው ገበያ ነዳጅን መግዛት ስለማትችል ከአዲስ ገበያ ነዳጅን ለማምጣት እየተሞከረ ስለሆነ ጎን ለጎንም ከክምችት እያወጣን እያቀረብን ነው ብለውም ነበር። ሚኒስትሩ አህመድ በመግለጫቸው ነዳጅን ከሌላ ገበያ ለመግዛት እየሞከሩ እንደሆነ ይህም በስኬት እየተከናወነ እንደሆነም ጠቁመው ነበር። በመግለጫቸው በሀገራችን ይህን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው።
ከዚህኛው የገንዘብ ሚኒስትሩ አህመድ ሺዴ መግለጫ ጋር አሁን ጅቡቲ የሆርሙዝ ሰርጥን ሳያልፉ የመጡትን የነዳጅ ጫኝ መርከቦችን ጉዳይ ስናገጣጥመው ከመሃላቸው ለኢትዮጵያ የመጣ ነዳጅ ሊኖር እንደሚችል ይገመታል። ይህ ከሆነም ሀገር ውስጥ ለተፈጠረው ከፍተኛ የነዳጅ ቀውስ ትንሽም ቢሆን ማስተንፈሻ ሊሆን ይችላል። ምክንያቱም የኢራኑን ጦርነት ተከትሎ አሁን ኢትዮጵያ ውስጥ በርካታ ጉዳዮች መመሰቃቀል ውስጥ እየገቡ ነው። ሰዎች ስራቸው ጋር በትራንስፖርት እጦት ሳቢያ መድረስ አልቻሉም። አንዳንድ መስሪያ ቤቶችም ለሰራተኞቻቸው ያቀርቡት የነበረውን ትራንስፖርት ማቅረብ ስላልቻሉ የተወሰኑት ከቤት እንዲሰሩ፣ ሌሎች ሰራተኞች ደግሞ ፍቃድ እንዲወጡ እያደረጉ ነው። አሁን ጅቡቲ ደረሱ ከተባሉት ነዳጅ ጫኝ መርከቦች ውስጥ ለኢትዮጵያ የመጣ ቢኖርም ግን ዋናው የኢራን ጦርነት እስካልቆመ መፍትሄው በጣም ጊዜያዊ ነው የሚሆነው። በሌላ በኩል ግን ጅቡቲ ከደረሱት ነዳጅ ከጫኑት መርከቦች ውስጥ ለኢትዮጵያ የመጣ ቢኖርም እሱም የአውሮፕላን ነዳጅ ብቻ ሊሆን ይችላል። ይህንንም የተመለከተ ፍንጭን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ሰጥተዋል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ከካፒታል ጋዜጣ ጋር ባደረጉት ቆይታ አየር መንገዱ አሁን ላይ ስራው እንዳይስተጓጎል ነዳጅን አዲስ አበባና ጅቡቲ ካለው መጠባበቂያ አውጥቶ እየተጠቀመ ነው ብለዋል። ይህም አየር መንገዱን ስራ ሳያቆም የተወሰኑ ቀናትን ያቆየዋል። ይህም መንግስት ከሌላ ገበያ የአውሮፕላን ነዳጅን ገዝቶ እስኪያመጣ ያቆየዋል ካሉ በኋላ ከሌላ ገበያ የተገዛው የአውሮፕላን ነዳጅም ጅቡቲ እየደረሰ ነው ብለዋል። በአውሮፕላን ነዳጅ እጥረት ሳቢያ ሙሉ አገልግሎት እንዳናቆም የሚያስችል ዝግጅት አድርገናል። መንግስት ከሌላ ቦታ የአውሮፕላን ነዳጅም ገዝቷል። እሱም ወደ ጅቡቲ እየመጣ ነው። additional jet fuel from other sources and it is coming to Djibouti. በዋና ስራ አስፈጻሚው መስፍን ጣሰው ንግግር መሰረትም የኢትዮጵያ አየር መንገድ ኢራን ከፈጠረችው የነዳጅ ገበያ እገታ እስካሁን የተረፈ ይመስላል። ሆኖም ጅቡቲ ብዙ ሀገራት ባህር ኃይላቸውን የተከሉባት ስለሆነች የመጣው ነዳጅ ሙሉ ለሙሉ ለኢትዮጵያ ነው ማለት አይቻልም። ነገር ግን የተወሰነውም ቢሆን ለሀገር ውስጥ ትንሽ ፋታን ሊሰጥ ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን ካልከፈታችሁ የኢራንን የኃይል ማመንጫ ደመስሳለሁ ሲሉ ዳግም አስጠንቅቀዋል። ኢራን ደግሞ በሆርሙዝ በኩል የሚያልፉ መርከቦችን ለማስከፈል በቅርቡ ሕግ አጸድቃለሁ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ጉዳይ ፈትኗቸዋል። ምናልባትም ትራምፕ ወደ ስልጣን ከመጡ ወዲህ በዚህ ደረጃ የፈተናቸው ነገር ያለ አይመስልም። ይኸው ጉዳይም ትራምፕ ያለ ልማዳቸው የአግዙን ጥሪ ሁላ እስከ ማቅረብ ያደረሳቸው ነው። ለጥያቄያቸው ባሰቡት ልክ ምላሽም ባያገኙም የሆርሙዝ ወሽመጥ መዘጋት ያስከተለው ዓለም አቀፍ የነዳጅ ቀውስና ይዞት የመጣው ኢኮኖሚያዊ ጣጣ ለአብዛኞቹ የዓለም ሀገራት ተርፏል። ለዚህ የትራምፕ ማስጠንቀቂያ ኢራን እስካሁን እጅ አልሰጠችም። ነገሩም አሁን በሶስተኛው ዙር ቀነ ገደብ ላይ ደርሷል። ታዲያ ትራምፕ አሁን ደግሞ በሌላ መልኩን ቀየር ያደረገ ማስጠንቀቂያ መጥተዋል። ይኸው ማስጠንቀቂያም ኢራን የቀረበላትን የሰላም አማራጮች እንድትጠቀም ካልሆነ ግን አሁንም የኃይል አማራጮቿ እንዲወድሙ እንደሚደረግም አስጠንቅቀዋል። ዛሬ ትራምፕ ከኢራን አዲስ አመራሮች ጋር ቆፍጠን ያለ ውይይት ማድረጋቸውን ያስታወቁ ሲሆን ውይይቱ በኢራን እየፈጸመን ያለነው ወታደራዊ ኦፕሬሽንን ሊያስቆመው ይችላል ብለዋል። ሆኖም ግን በአጭር ጊዜ ውስጥ ስምምነት ላይ የማይደረስ ከሆነ አሜሪካ ተወዳጅ ቆይታዋን ታገባድዳለች ሲሉ አስጠንቅቀዋል። ሆኖም በአሜሪካ በኩል የቀረቡለትን 15 ነጥብ መደራደሪያዎችን በኢራን በኩል ተቀባይነት ለማግኘት በጣም ሩቅ ይመስላሉ። በኢራን በኩልም ለአሜሪካ የቀረቡት ባለ 5 ነጥብ መደራደሪያዎች በዋሽንግተን በኩል የውዝግብ መነሻ የሆኑ ናቸው። የየሀገራቱ ፍላጎቶች የተራራቁ መሆን ደግሞ በብዙዎች ዘንድ በድርድሩ ተስፋ ለማድረግ አዳጋች ያደረገው ሲሆን አሜሪካ ድርድሩን እያደረገች ያለው ለጊዜ መግዛት ነው የሚለው ሐሳብ ከሁኔታዎች አንጻር አሳማኝ እየሆነ ነው። ይህም አሜሪካ ወደ መካከለኛው ምስራቅ ጦሯ ማስገባት መጀመሯ ነው። ሁለት የአሜሪካ ባለስልጣናት ሰኞ ዕለት ለሪውተርስ ተናገሩት ተብሎ እንደተዘገበው በሺዎች የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ መድረስ ጀምረዋል። ድርድሩ ካልተሳካም ወደ መካከለኛው ምስራቅ ደረሱ የተባሉት ኃይሎች የትራምፕን ዛቻ ለመተግበር በተጠንቀቅ ተዘጋጅተዋል እንደማለት ነው። ሌላው የተሰማው ዜና ኢራን በሆርሙዝ በኩል የሚያልፉ መርከቦችን ለማስከፈል ሕግ ልታጸድቅ ነው የሚለው ነው። የኢራን ፓርላማ ወይንም መጅሊስ አባል አላዲን ቦሩጀርዲ ወሳኙን የሆርሙዝ የባህር ወሽመጥን በተመለከተ የተዘጋጀውን አዲስ ሕግ በተቻለ ፍጥነት ይጸድቃል ብለዋል። በታቀደው አዲስ አሰራር መሰረት ያለ ኢራን ፍቃድ ምንም አይነት ጭነት በሆርሙዝ በኩል እንዲያልፍ እንደማይፈቀድ የፓርላማ አባሉ ተናግረዋል። ኢራን በባህረ ሰላጤው ላይ አዲስ የጉዞ ክፍያ ለመጀመር እንደምትፈልግም ነው የተናገሩት። ደህንነት መጠበቅና ለሚያልፉ መርከቦች አገልግሎት መስጠት ወጪዎችን የሚጠይቅ በመሆኑ በወሽመጡ በኩል የትራንስፖርት ክፍያ ለመሰብሰብ የሚያስችል ማዕቀፍ መዘርጋት አለበትም ብለዋል። ኢራን ከኒውክሌር ጦር መሳሪያዎች መስፋፋት
ጋር በተያያዘ ከፈረመችው ስምምነት የምትወጣበት ጊዜውም ደርሷል ሲሉ ተናግረዋል። በሌላ በኩል በኢራን ጦርነት ከአሜሪካ ጎን ቆመው ጦርነቱን መቀላቀል ያልፈለጉት ነገር ግን ጦርነቱ ከፍተኛ ተጽዕኖ ፈጥሮብናል የሚሉት የቡድን 7 አባል ሀገራት ሚኒስትሮች የመካከለኛው ምስራቅ ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ ሊወያዩ መሆኑ ተነግሯል። የፈረንሳይ መንግስት የቡድን 7 ሀገራት ሚኒስትሮች ዛሬ ተገናኝተው በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት የሚያስከትለውን ኢኮኖሚያዊ ቀውስ ላይ እንደሚመክሩ አስታውቋል። እስራኤልና አሜሪካ የካቲት 21 ቀን 2018 ዓ.ም በኢራን ላይ የከፈቱትን ጦርነት ተከትሎ ቴህራን በባህረ ሰላጤው የሚገኙ ሀገራትና መሰረተ ልማቶች ላይ ጥቃት ፈጽማለች። ይሄው በመላው ዓለም የኢነርጂ አቅርቦት በማስተጓጎሉ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ጨምሯል። ከዚህም ጋር ተያይዞ የምግብ እንዲሁም የአፈር ማዳበሪያና ሌሎች ቁሳቁሶች ዋጋ ላይ ጭማሪ ይታያል የሚል ፍራቻ በየሀገራቱ እየተስተዋለ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታመር በበኩላቸው ዛሬ ከተለያዩ የንግድ ማህበረሰቦች ጋር በጽህፈት ቤታቸው ተገናኝተው በጦርነቱ ተጽዕኖ ዙሪያ እንደሚነጋገሩ ተገልጿል። ኬር ስታመር የሚያገኟቸው የቢዝነስ ማህበረሰብ አባላት ከፍተኛ የኢነርጂ፣ የመርከብ ጭነትና የፋይናንስ አገልግሎት ኃላፊዎች መሆኑም ተጠቅሷል። ጠቅላይ ሚኒስትሩ በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግድ ማህበረሰቡ ጋር የሚያደርጉት ውይይት የሆርሙዝ ወሽመጥ መዘርጋት ያስከተለው ኢኮኖሚያዊ ጫናንም ያነሳሉ ተብሎም ይጠበቃል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ